በአንድ በኩል ትዕግስት ይማማሩ በጣም ስለሚተዋወቁ ትዕግስት ይኖራቸዋል። አልተጋቡም እነዚህ ሰዎች ሳይጋቡ መጠነ ሰፊ የሆነ ትዕግስትን ሊያዳብሩ ስለሚችሉ መርዘሙ ጠቀሜታ ይኖራል። በሌላ አንፃር ግን ፈታኝ የሆኑ ነገሮች ይኖራሉ እና ይሄ ደግሞ ከእድሜም ጋር የተያያዘ ነው። ለምሳሌ እድሜያቸው ገና በሀያዎቹ መጀመሪያ የሆኑ ሰዎች በጮኝነት ለብዙ ጊዜ ቢቆዩ በትክክልም ብዙ ነገር ያወቁ ሊሄዱ ይችላሉ። እድሜያቸው 30 ከገባ በኋላ ግን ሰዎች በአጭር ጊዜም በቂ የሆነ ትውቅ ከብስለትም አንፃር ማለት ነው ግልጽነት ራስን ግሬጮኝነት ጉዞ ብዙ አይነት ነገር አለ። ራስን መግለጥ አለ። የሌላውን ድክመትም በትክክል ጠንካራ ጎንን በትክክል መግለጽ አለ። ሰዎች ብዙ ጊዜ ብዙ አይነት ጠባይ አላቸው። ጠባያቸው በአራት ሊከፈል ይችላል። የመጀመሪያው ማንም ሰው የሚያውቀው ባህሪ አለ ወይም ጠባይ አለ። ማንም ሰው ኤክስ ስለሚባል አበበ ስለሚባል ሰው ሁሉም ሰው ሊናገርለት የሚችል። በሁለተኛ ደረጃ አበበ ስለራሱ የማያውቀው ጠባይ አለ። ሰዎች ግን የሚያዩት ሊነግሩት የሚገባው ማለት ነው። በሶስተኛ ደረጃ አበበ ስለራሱ የሚያውቀው ሌሎች የማያውቁት እሱ ራሱ አውጥቶ መናገር ያለበት። አራተኛ አበበም ሆነ ሌሎች ሰዎች ስለሱ የማያውቁት ነገር አለ። አራት ይህ እንግዲህ በሂደት ነው የሚፈታውና የጮኝነትም ተመሳሳይ ነው። ግልጽ በሆነ ነገር ይቀራረባሉ እነዚህ ሰዎች ግልጽ በሆነ በቃ የማልኳም ማማር ሊሆን ይችላል ከንግግሯም ቤተክርስቲያን ትሄዳለች ይሄዳል በሚል ይቀራረባሉ። በሂደት ግን ብዙ ነገሮች አሉ። ሰው ተመርምሮ የማያልቅ ፍጥረት ነው። ስለዚህ ይሄንን ምን ያህል በግልጽነት ይወያያሉ ጊዜ ገደብ ሊፈጅ ይችላል። ብስለታቸው ሊወስን ይችላልና 1 አመት 2 አመት 3 አመት የሚል አስቸጋሪ ይሆናል። በአብዛኛው ግን እኛ ሀገር ስናይ በአመታት የሚቆጠሩ እንደሆነ እናውቃለን። አንዳንድ ጥናቶች እንደሚያሳዩት ከ2 አመት ያነሰ ብዙ አናይም፣ ግን በወራቱም ውስጥ እናያለን። ስለዚህ የሆነ መርህ ማውጣት አንችልም። ለጋብቻ በቂ ነው ብለው ራሳቸው እንዲያምኑ ማድረግ ነው ያለብን ብዬ ነው የማምነው። ጋብቻውን በወቅቱ ለማስኬድ የጮኝነት ጊዜ ቢኖር የጮኝነት ጊዜ ባይቸኮል ጮኝነት ማግባት በሚደርስበት ወቅት ቢያጭ ዛሬ ባጭ በዚህ አመት የዛሬ አመት የዛሬ 6 ወር የዛሬ 2 አመት ላጋ እችላለሁ የሚለውን ታሳቢ አድርጎ ቢያጭ የመጋቢያ ጊዜውን ሊያሳጥር ይችላል። በተረፈ ገና ምኑንም ሳይዙ የተጫጩ ልጆች በመርዘሙ ችግር አለ። የስጋ ፈተና ያመጣል። የስጋ ፈተና ያመጣል በመርዘሙ። በማጠሩም ችግር አለ። ሳይተዋወቁ እንዲገናኙ መንገድ ክፍተት ይፈጥራልና ስለዚህ ለሁሉም ነገር የኢኮኖሚ የመንፈሳዊና የአይምሮአዊ ህይወት ዝግጅት እነኚህን የሚያደርጉበት ወቅት ነው የዝግጅት ጊዜና የመተጫጫ ጊዜውም ቢሆን እንዳው ከኢምንት ተነስቶ ስለምወደው ብቻ ከምንም ተነስቶ መተጫጨቱ አስቸጋሪ እንደሆነ ቢታወቅ ለምን የጋብቻ መጓተትን ያመጣል። የተያዘ ነገር የለም። ሁለቱ ይዘውት የሚገናኙት ነገር ስለሌለ ተዋደዱ እንጂ አንድ ላይ የሚያኖራቸው ነገር ስለሌለ የመተጫጫ ጊዜው መስተካከል ለመጋባቱ ጊዜ መስተካከል አስተዋጽኦ ያለው ቢተካከለ። በቀኖና ቤተክርስቲያን የጋብቻ ጊዜ ሲወሰን የመተጫጨት ጊዜ አልተወሰነም። መቼ እንደሚያጫት አልተወሰነም። የጋብቻው ጊዜ ግን ተወስኗል። ሴቷ 15 አመት ሲሞላት ወንዱ 20 አመት ሲሞላው የሚል ቀኖና አለ በፍትህ መንፈሳዊ አንቀጽ 24። በጣም ለመጠናናት ጊዜ እንዳያነሳቸው በጣም ሳይቸኩሉ ደግሞ ትዕግስት ለማጣት ለመሳሳት እንዳይዳረጋቸው ደግሞ በጣም ሳይቆዩ እንዲያው በመካከለኛው ተዘጋይተናል ብለው በሚያምኑበት ጊዜ እስከዚያው ድረስ ግን በትዕግስት ሲገናኙም የትዳራቸውን ጉዳይ ተወያይተው መሄድ እንጂ አብሮ ማደሩ ባይኖር እዚህ ላይ ትዕግስት ለወጣቶቹ ትዕግስትን ማስተማር ያስፈልጋል። የሁለቱ የጮኛሞቹ ግንኙነታቸው ምን መምሰል አለበት ታዲያ? መቼም ቤተክርስቲያንን ወክለን ነው እና እዚህ ያለ ነው። ትዕግስት የሚያስፈልገው እዚህ ላይ ነው። ከጋብቻ በፊት ሩካቤ ስጋ እንዲፈጸም ሕገ ቤተክርስቲያናችን አይፈቅድም። ይሄ ዝሙት ስለሆነ ለተክሊል ጋብቻም አያበቃም። የሚጋቡበት በንስሐ ጸሎት ሊሆን ይችላል። እንዲህ አይነቱ ትዕግስት ማጣት መታየት የለበትም። ለወጣቶች በጣም
ትምህርት መሰጠት ያለበት እዚህ ላይ ነው። እንዲህ አይነት ሁኔታ የሚከብዳቸው ከሆነ መታገስ የሚያቅታቸው ከሆነ ቶሎ መጋባታቸው ይመረጣል። ከተጫጩ በኋላ አለመቆየታቸው ይመረጣል። እንዲህ አይነቶቹ እጮኛሞች ስለ ጋብቻቸው ዕለት ፈቃዱን መጠየቅ ቸል ማለት የለባቸውም። ይልቁንም ራሳቸውን ግልጽ እያደረጉ ከስህተታቸው እየተማሩ ለሐሳባቸው መቀራረብ እየሰሩ ከቤተሰብ ድጋፍና ጥበቃ ከምክረ ካህን ሳይርቁ ጊዜውን የሥራ ወቅት ሊያደርጉት ይገባል። ሁለቱ እጮኛሞች በጮኛቸው ጊዜ የሚሰሯቸው ስራዎች አንዲ ሁለት ሶስቱን በጠቅስ አንደኛ ጋብቻቸውን እንዴት መቼ የት እንደሚያደርጉ የሚመካከሩበት ወቅት ነው። መቼ ነው የጋብቻቸው ቀን? የት ነው የጋብቻቸው ቦታ? እንዴት ነው ጋብቻቸው የሚፈጸመው? ቁም ነገር አዘል ነገሮችን የሚወያዩበት ወቅት ነው። ሁለተኛው ስለ ምስጢረ ተክሊልና አጠቃላይ ጋብቻ ዕውቀትንም መንፈሳዊ ሕይወትንም የሚገበዩበት ወቅት ነው። የሥራ ወቅት እኮ ነው። የመተጫጨት ጊዜ የቅዱስ ጋብቻ የሥራ ወቅት ነው። ዋዜማው በዓሉን ለማክበር የዋዜማ ድግስ ነው በዓል ለማክበር። ሶስተኛው የቤተሰብን ፈቃድ ለማግኘት አስፈላጊውን ጥረት የሚያደርጉበት ነው። ቤተሰብ ለብቻው አንድ አቋም፣ የተጫጩ ወገኖች ለብቻቸው አንድ አቋም ሳይይዙ ሁለቱ የሚተማመኑበት ወቅት ቢኖር ይህ የመተጫጨት ወቅት ነው። የመጨረሻው የጸሎት መርሃ ግብር በአባቶችም በራሳቸውም የሚይዙበት ወቅት ነው። የጸሎት የሱባኤ የትጋት ወቅት ነው። እንዲህ ዝግጅታቸው እንዲህ ከሆነ ከጋብቻ በፊት ሩካቤ ስጋ የሚለው ያሁኑ ወቅት ስራ አይደለም። የዚህ ወቅት ስራ አይደለም። ይህ ማለት ያልዘሩትን ማጨር ነው። ያልበቀለውን እንደ ማጨር ይቆጠራል። ማፍለስ ይባላል እሱ። ያልበቀለን ያልጎመራን ፍሬ ያላፈራን ነገር ማጨድ፣ ማፍረስ፣ መግደል ነው ይባላል። ስለዚህ ከቅዱስ ጋብቻ በፊት ሩካቤ ስጋ በዓለሙ አለ። እንደውም ጋብቻን ጥሩ ጋብቻ ሊያሰኘው ይችላል ተብሎ ከሚታመነው ከዘመናውያን ሰዎች አንዱ ከጋብቻ በፊት ሩካቤ ስጋ መፈጸም ነው ተብሎ ወደዚህ እየተመጣ ነው። እንደ ቤተ ክርስቲያናችን ከሆነ የምንነጋገረው ኃጢአትም ወንጀልም ነው። ለምን? አንደኛ መጋባታቸውን እርግጠኛ መሆን አይችሉም። ሰዎች ናቸው። ይጋባሉ ወይ ወይስ መሃል ላይ ያቆማል? ምን ያህል ፍጹማን ናቸው? አንቺ የኔ ነሽ አንተም የኔ ነህ ብለው ወደዚህ ችግር ውስጥ ለመግባት ምን ያህል ፍጹማን ናቸው? እንኳን የዛሬ ዓመት የዛሬ 2 ዓመት የተቀጠረ ቀርቶ ለነገ እኛ ዋስትና የለንም። እንደው ምን የከልምደ ካየሁት ከጋብቻ በፊት ሩካቤ ስጋ የፈጸሙ ሰዎች ሲጋቡ አላየሁም። አይቷት አይታው ጥላው ጥሏት እየሄደ ነው። እንደውም ላለማግባት ሲፈልጉ ቅድሚያ የሚያነሱት ጥያቄ ይሄ ነው። ወንዱም ላለማግባት ሲፈልግ ሴቷም ላለማግባት መጀመሪያ ሩካቤ ስጋ የሚጠይቁት ይልቁን እየጓጓች ሲጠብቃት ነው። ይልቅ እየጓጓች እየፈለገ እያፈቀረች ሲጠብቀው ነው ነገሩ ውጤታማ የሚሆነው። ዓለም ስለ ሃይማኖትና ስለ ስርዓት ደንታ ስለሌለው ቀምሳት ካላዋጣች ሄድ ቢል ምንም ችግር የለውም። እንደ ሃይማኖት ግን ከባድ ነገር ነውና ይሄ አንዱ ነው። ሌላው ቤተ ክርስቲያን ፈቅዳ አላስረከበችም። ከዛሬ ጀምሮ ሚስትህ ናት፣ ከዛሬ ጀምሮ ባልሽ ነው፣ አትክጂው፣ አትክዳት፣ ከሞት ባሻገር አንድ አይነት ነው አስራፍ ታለች። ይሄ አልተደረገም። ይሄ ጸሎት ተክሊል ባልተደረገበት ቤተ ክርስቲያን ፈቅዳ ባልሰጠችበት ቅዱስ ጋብቻ በቅዱስ ስጋ በክቡር ባልተፈጸመበት ቅድመ ጋብቻ ሩካቤ ስጋ የሚለው በቤተ ክርስቲያናችን የሚያስጠሉ የሚያጸይፉ ለጋብቻውም ትልቅ እንቅፋት የሆነ ነገር ነው። አሁን ስለ ጽድቅና ስለ ኩነኔ ብቻ ያናየው ጋብቻው እንዳይፈጸም ትልቅ እንቅፋት የሚሆነው ጋብቻ ሩካቤ ስጋ ነው። ስለዚህ በቤተ ክርስቲያናችንም ክልክል ነው። በቅዱስ ጋብቻውን ብናየው በጣም እንቅፋት ነው። ካለው ከወቅቱ ስራ አንፃር ከጮኝነት ስራ አንፃርም ስናየው ይሄ ስራ እዚህ ውስጥ አይካተትም። ከዚህ ከሶስቱ አንፃር አስፈላጊ አይደለም።